ዳሚው ዘገባችን እናልፋለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ታሪካዊው ጣና ሆቴል ዘመኑን በዋጀና ዓለም አቀፍ ደረጃን በጠበቀ ሁኔታ እንዲገነባ በይፋ ስራ አስጀመሩ። ይህ የጣና ሆቴል ፕሮጀክት በባህር ዳር ከተማ በጣና ሐይቅ ዳርቻ ላይ የሚገነባ ግዙፍና ዘመናዊ የቱሪዝም መዳረሻ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በንግግራቸው የሚገነባው ግዙፍ ፕሮጀክት የከተማዋን የቱሪዝም ገጽታ ወደ ላቀ ከፍታ የሚያሸጋግርና የብልጽግና ሽታ ያለው ዘመናዊ መዳረሻ ይሆናል ብለዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አሸናፊ እንዳለ ከባህር ዳር በቀጥታ መስመራችን ላይ ተገኝቷል። አሸናፊ እንዴት ቆይተሃል? ፕሮጀክቱ ለባህር ዳር ከተማ ምን አዲስ ነገር ይዞ ይመጣል? ምክትል ጠቅላይ ሚኒስትር ተመስገን ጥሩነህስ በይፋዊ ማስጀመሪያ መርሃ ግብሩ ላይ ምን ሀሳቦችን አነሱ? መረጃህን አጋራን። አመሰግናለሁ ማህሌት። አጠቃላይ በባህር ዳር ከተማ ከቅርብ ጊዜያት ወዲህ እየተገነቡ የሚገኙ ግዙፍ ፕሮጀክቶች መዳረሻቸውና ዓላማቸው የባህር ዳርን ውበት የበለጠ መግለጽና የቱሪስት መዳረሻነቷን ይበልጥ ማረጋገጥ ነው። ከዛም ባለፈ ደግሞ የህዝቦች ተጠቃሚነትም በዛው ዙሪያ ውስጥ ሆኖ የሚጠቃለል ነው። በትናንትናው ዕለት እንደሚታወቀው የፈለገ ጊዮን ኢኮ ሪዞርት በይፋ ተመርቋል። ዛሬ ደግሞ እዚህ አሁን የሚገኝበት የጣና ሐይቅ ዳርቻ ላይ ለዓመታት ይታወቅ የነበረው ነገር ግን ደግሞ የስሙን ያክል ብዛም ውጤታማ የነበረ ስራን ያልሰራው የጣና ሆቴልን እንደ አዲስ ዘመኑን በዋጀ ሁኔታ ስራ የሚጀምርበት መርሃ ግብር ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በይፋ እየተጀመረው። መንግስት በተለይ ታሪካዊ ነገሮች ራሳቸውን ሳይለቁ ነገር ግን ዘመኑን እንዲዋጁ ማድረግ ላይ የተለያዩ ስራዎችን እየሰራ እንደሆነ ይታወቃል። በተለያዩ የሀገሪቱ አካባቢዎች ላይ ከቅርብ ጊዜያት ወዲህ በፍጥነት እየተመረቁና ወደ ስራ እየገቡ ያሉ የሚገኙ ፕሮጀክቶችም የዚህ ማረጋገጫ ናቸው። ምክትል ጠቅላይ ሚኒስትሩ በንግግራቸው ወቅት ያነሱት ምንድነው? በተለይ ደግሞ የጣና ሆቴልን የሚያውቁት ሰዎች ከዚህ ቀደም የነበረውን ነገር ያውቃሉ። አሁን ግን ዘመኑን የዋጀ ሆኖ ደግሞ ሲገነባ ትልቅ የምስራች እንደሆነ አንስተዋል። ትዝታቸውንና እንዲሁም ደግሞ ይህንን አዲስ ነገር የሚጠብቁበትን ጉዳይ በተያያዘ ያነሱትን ሀሳብ እስኪ ተካትለን ነው እንመለስ። ዛሬ እዚህ ቆመን ጣና ሆቴል ላይ ይህንን ነገር ስናበስር ለኔ በግሌ እንደ መንግስት ብቻ ሳይሆን እንደ ግለሰብም ባህር ዳር በምኖርበት ሰዓት ምዝናናበት፣ ሽሮ የምበላበት፣ ነፋሻማ አየር የምናገኝበት በጣም የቆየ ታሪካዊ ሆቴላችን ነውና ጣና ዘመኑን የዋጀ የብልጽግና ሽታ ያለው በጣም ጥሩ ሆቴል ሊሰራ እንደሆነ ሲበሰር እጅግ ለባህር ዳር ከተማ ነዋሪዎችም ለክልሉ መንግስትም ለከተማ አስተዳደሩም ትልቅ ብስራት ነውና እንኳን ደስ አላችሁ እንኳን ደስ አለን ማለት እፈልጋለሁ። ይህ ሆቴል ከ3 ቢሊዮን ብር በላይ ወጪ ይደረግበታል። ቀደም ብዬ እንዳነሳሁት በጣም ከዘመኑ ጋር የሚሄዱ ቁሳቁሶችን እንደሚጠቀም ነው የተገለጸው። አጠቃላይ ስራውን የሚድሮክ ኢንቨስትመንት ግሩፕ ነው የሚያከናውነው። ባለቤትነቱ በዛ ስር ነው። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድም ያረጋገጡት ምንድነው? ከዚህ ቀደም ሚድሮክ ኢንቨስትመንት ግሩፕ እያከናወናቸው ያሉ የሆቴል ኢንቨስትመንት ስራዎች አሉ። በዛ ልክ ተሰርቶ እንዲጠናቀቅ በልዩ ትኩረት እንደሚሰራበት ነው ያረጋገጡት። የእሳቸው መልእክትም እስኪ እናድምጠው። ሚድሮክ አቅም ፈጥሮ በራሱ አቅም ለመስራት ተዘጋጅቶ ነው እነዚህን ሆቴሎች የጀበረው። ቀድመን ከጀመርናቸው የጅማ የሐዋሳ ፕሮጀክቶቻችን ጋር ይህንን በፍጥነት ፋስት ትራክ በሆነ መልኩ እንዲገነባ እቅድ ወጥቶለት እየተሰራ ነው። ስለዚህ ይሄ ብቻ ሳይሆን የፕሮቲያ ባይ ማሪዮት የአቫንቲ ሆቴል ኮንቨርሽንም በቅርቡ ይጀመራል። በ18 ወር ሰርተን እንጨርሳለን። በጸሎት በድጋፍ ክልሉም መንግስትም ከጎናችን እንዲሆን አደራ እንላለን። እነዚህ እንግዲህ ቀደም ብዬ ያነሳቸው ሙሉ ስራዎች በአጠቃላይ በጋራ ድጋፍ የሚሰሩ ናቸው። ዋነኛው ደግሞ በተለይ የባህር ዳርን ውበት ይበልጥ መግለጽና የቱሪስት መስህብነቷን ይበልጥ መጨመር ላይ እንደሆነ ነው በመድረኩ ላይ የተነሱት። ጥቅል የመድረኩ መልክ ይህንን ነው የሚመስለው ማለት። እናመሰግናለን አሸናፊ። መልካም ቀን።